ሞተ በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል ተኝቶ ነበር ብዙ ዳሬ ኮሜዲያን ደረጀ ደውያለሁ ደረጀ ሁላችንንም እግዚአብሔር ያበርታን አሜን 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 እንዴው ትላንት ምንድነው የሆነው ደሬ በቃ ከቅርብ ሰላም እንዴት ናችሁ ክብራትና ክብራን ይህ ፍርቱና ስቱዲዮ ነው በዛሬው ዕለት እንግዲህ አብዛኞቻችሁ ስለ አርቲስት ገነት ንጋቱ ሰፊ የሚባሉ ሀተታዎች በየሚዲያው ይወጡ ነበር የዋሉት እንግዲህ ደረጀም በኮሜዲያን ደረጀ ከፍተኛ የሚባል ትችትን ሲያስተናግድ ነበር እንግዲህ መቼም የሰው ልጅ የሚሰራውን ሁሉ ለገንዘብ አሳልፎ ሰጥቷልና ከፍተኛ የሚባል ትችትን ነው ያስተናገደች የምትገኘው ደረጀም እንግዲህ ሰፊ የሚባል ቃለ መጠይቅን ከጋዜጠኛ ተቦርነ ጋር አድርጎ ምላሹን ሰጥቷል በዛውም ሀዘኑን ገልጿል እንግዲህ ታዋቂው የቴሌቪዥን ሾው አዘጋጅ ኮሜዲያንና የብዙ ሰዎች የደስታ ምንጭ የነበረው አርቲስት ነጻነት በማለፉን ተከትሎ ብዙዎቹ ሀዘናቸውን እየገለጹ ነበር ከቴዲ አፍሮ ጀምሮ ሌሎችም እስከ ጠቅላይ ሚኒስትር አብይ አህመድ ድረስ ሀዘናቸውን ገልጸዋል እንግዲህ ይህ በሆነበት ሰዓት አርቲስት ገነት ንጋቱ በተለይም በቪዲዮዋ እንደምታቋት አብዛኛው ሰው ያቃል ይታወቃል እንግዲህ በዛ ቪዲዮዋ ላይ በዩቲዩብ ማለት ነው ሰፊ የሚባል ሽፋን የምታገኝበት ነው ደረጀ ኃይሌን በቀጥታ ስልክ በማስገባት ለምንድነው እንዴት ነው ያለው ሁኔታ አስረዳኝ የሚል ጥያቄን ታቀርብለታለች እሱም እንግዲህ ከዚህ ቀደም የነበራቸውን ወዳጅነት በማስታወስ ምናልባት ወደፊት ምን ማድረግ ይኖርብን ይሆን ልትለኝ ነው ስለዚህ አንስቻለሁ ነገር ልንገራት በሚል ይነግራታል እንግዲህ ያንን ያስረዳ ባለበት ሰዓት ግን እሷ ያደረገችው ነገር ትክክል አልነበረም በቀጥታ ወደ ዩቲዩብ ቪዲዮ ነው ወስዳ ያስገባችው ቃለ ምልልሱንና ንግግሩንም በሰራችው ቪዲዮስ በማካተት እንደዚሁ በዩቲዩብ ላይ አሰራጭቷለች ማለት ነው ካሰራጫቸው በኋላ ግን ነገሮች ቀላል አልነበሩም ብዙ ጫናዎች ከተለያዩ ሰዎች እንዲመጡ ሆኖባታል ማለት ነው ያንን ማድረጓ በርግጥ ስተት እንደሰራች የገባት ቆይቶ ነበር ይቅርታም ለማድረግና ለመጠየቅ ሞክራለች እንግዲህ ከዚህ ሁሉ ጉዳይ በኋላ የአርቲስቱ ልፈት ከተሰማም በኋላ ማለት ነው አርቲስት ገነት ንጋቱ ጉዳዩን የወሰደችበትና ያየችበት መንገድ ብዙዎችን አሳዝኗል በቀጥታ ስርጭት ውስጥ አርቲስት ደረጀ ኃይሌ የነገራትን በጠቅላላ ነው ያስገባችው እጅግ አሳፋሪን ስራን ሰርታለች እንግዲህ ዓለም በካፒታሊዝም ወርልድ ብዙዎች ሁሉንም ነገር ወደ ገንዘብ የመቀየር ጥማት ላይ ናቸው በተለይም የሶሻል ሚዲያው ከመጣ በኋላ ነገሮችን እንዴት አድርጌ ወደ ገንዘብ ቀይራለሁ ነው እንጂ ህሊና የሚባል ነገር ማህበራዊ ወይም ሌሎች ሃይማኖታዊ ጉዳዮች ተዘንግተዋልና ከፍተኛ የሚባል ስብራት ነው ይሄ በርግጥና እንደ ማህበረሰብ እንደ ግለሰብ ብዙ የምናጣቸው ነገሮች ከዚህ የተነሳ ይሆኑ ናቸው ከዛ ቀደም እንግዲህ አብዛኞቹ ሰዎች ሲናገሩት እንደነበረው እንዴት ይሄን ያህል ነገር ለማድረግ ወይ ሰው መቸገር አለበት ወይ ደግሞ ሌላ ነገር ውስጥ መግባት አለበት የሚል ነገር ነበር እሷ እንግዲህ በብዙ ፊልሞች የሰራች ናት ብዙ ስራዎችን ሰርታለች ልጆቿ ሳይቀር ከፍተኛ ገቢ የሚያገኙ ናቸውና እንዴት ይሄን ያህል ለገንዘብ ትስገበገባለች ይሄን ያህል ነውርስ እንዴት ትፈጽማለች በሚል በጣም ብዙ ሰዎች ናቸው ሲተቿት የነበረው ከዛ ባለፈ ደግሞ በጣም አብዛኛው ህዝብ ከሷ እንደማይጠበቅ በማሰቡ ምክንያቱም ለሷ ይቅርብ ወዳጅም የነበረ ሰው ነውና በዚህ ልክ ሀዘንን በካሜራ ፊት ለፊት ቀርጾ ለማስተላለፍ መሞከር ያሳዘነ ጉዳይ ነውና ወዲያው ወጣ ስተቷን አምና ይቅርታ ለመጠየቅ ሞክራለች ያው አብዛኛው ሰው ባይቀበላትም ማለት ነው እንግዲህ ከዛ ሁሉ በኋላ በጣም አስገራሚው ነገር የነበረው ደግሞ በየቪዲዮ መሃል ላይ ስፖንሰር ያደረጓትን ድርጅቶች ለማስተዋወቅ የሄደችበት ርቀት ነውና ይሄ ደግሞ በጣም በቃ ከሞራልም ከህሊናም ከሌሎች ነገሮችም እንድንጠይቅ የሚያደርግ ነገር ነው የተፈጠረውና ምናልባት ደረጀ ኃይሌ የሚለውን በዝርዝር ተሰሙታላችሁ ከዚህ ቪዲዮ ጋር አያይዘንላችኋል ግን
እንዳልጠበቀ ኤክስፔክት እንዳላረገ ትቀረጻለህ እንኳን ለምን አላለችኝም ነው የሚለው ደረጀ እና በቀጥታ ከመሀይምነት ከማይሆኑ ነገሮች ጋር ነው የሚያገናኘው። እንዴት ሰው ተምሮ ይሄን ያህል ስተት ይሰራል? እንዴት ሰው በሰው እንትን ጉዳት ገንዘብ ለመስራት ይሞክራል? እና ህሊና የሚባል ነገር በቃ ጠፋ እያለ ይጠይቃልና እንግዲህ ደረጀ ከዜሮ ጀምሮ ያለውን ነገር ያስረዳል እስከ ተፈጠረበት ጉዳይ ከዛ በኋላ እሷ እስከደወለችበት ደቂቃ ድረስና አሳዛኝ ነው ብቻ የተደረገውና የሆነው ነገር። እንግዲህ ሌላው ከሷ ጋር በተገናኘ እንዳልካቸው ዘነበም ትልቅ የሚባል ስተትን ነበር የሰራው። እንዳልካቸው እንግዲህ ታስታውሳላችሁ በተለይም ከኦርቶዶክስ ሃይማኖት ከወጣና ወደ ፕሮቴስታንቲዝም ከሄደ በኋላ በጣም አነጋጋሪ አስተያየቶችን በመስጠት የሚታወቅ ሰው ሆኗል። እንግዲህ እሱም ህልፈቱን ከሰማ በኋላ በጣም ብዙ አክሰፕትድ የማይሆኑ አክሰፕታንስ የሌላቸው ንግግሮችን ነው ሲያደርግ የነበረው። እንዴት ሰው ከሞተ በኋላ ሃይማኖቱ ምን ነበረ ብሎ ይጠየቃል። እና በጣም አሳዛኝ የሚባል ነገር ነበር የተከሰተው በወቅቱና እውነት እሱ በጌታ ነው ወይ? በጌታ ከሆነ ችግር የለውም አይነት ሐሳብን ነው ለመስጠት የሞከረው። ብዙ ሰዎችን አለማክበር፣ ሰውን በሰውነቱ ለማየት መቸገር ነው እሱ ላይ የተመለከትነውና አንዳንድ ጊዜ ጀማሪ ዲያቆን ከካህን ይበልጣል እንደሚባለው ነውና የሆነው እሱም ራሱ ስሜቱን መቆጣጠር አቅቶት ይቅርታ ጠይቅም ሲባል አይ እኔ ይቅርታ አልጠይቅም ምንም ያደረኩት ነገር የለም ሲል ተሰምቷልና እንግዲህ ወዴት እየሄድን ነው የሚለውን እንድንጠይቅ ያስገድደናል ማለት ነውና የአርቲስት ገነት ንጋቱ ጉዳይ ግን ስቲል መነጋገሪያ ነው። በተለይም ደረጀን ራሱ ወጣ ይቅርታ መጠየቅ አለባት። በእርግጥ በመግለጫ በሚመስል መልኩ ይቅርታ ጠይቃለች። ይቅርታው እንግዲህ ያደረኩት ነገር ስህተት ነው ብዬ አስብ ያለው ብዙዎቻችሁ ተቃውሟችሁንም ሰምቻለሁ፣ ስለዚህ ይቅርታ እጠይቃለሁ የሚል መግለጫ አውጥታለች። ከዛ በተረፈ እኔ ዘገባ ነው ስሰራ የነበረው አርቲስቱ ማረፉን ተከትሎ ዘገባ ነው ስሰራ የነበረው እንጂ የደረጀን ድምጽ ማስገባት ብቻ ነው እንደ ስህተት ያየሁት ነው የምትለው። ስለዚህ እሷ ዘገባ የምትሰራ ሴት አይደለችም፣ እናውቃታለን። በዜና ኮንተንት አይደለም እናውቃት፣ በሪያሊቲ ሾው ከልጆቿ ጋር የምታደርጋቸው ነገሮች ነው እሷ ያንን የምታደርገው እንጂ ሺዝ ናት ጆርናሊስት እንዳት ሪጋርድ ነው። እሱ ነገር አሳዛኝ ነበር። ስለዚህ በታርጌት አድርጋ የመጣችው የዚህን የአጠቃላይ ያለው ነገር ወደ ገንዘብ የመቀየር ሜንታሊቲ ነበር የመጣችው። ሰው ያንን አድርጋለች። እንግዲህ አሳዛኙ ነገር ደረጀ ያንን አለም እንደምትቀርጸው አያውቅም፣ ወይ ደግሞ ምን እያደረገች እንደሆነ አያውቅም፣ አልነገረችም። ስለዚህ ዋጋ ከፍያለሁ ብሎ ነው የሚያምነው። በዛ ወቅት እኔ የማይሆን ነገር አውርቼስ ቢሆን የማይወራ ነገር ሳውርቼ ቢሆን ምክንያቱም ከእሷ ጋር ወዳጅ ነን፣ ግለሰባዊ ነገሮችን ላወራ እችላለሁ። እንደዚህ አይነት ወሬ አውርቼስ ቢሆን ምን ነበር የሚፈጠረው? እንዴት አደረግሽ የሚል ተቃውሞ ነው በቀጥታ ያሰማውና ትክክል የማይሆን ወሬ እንኳን አውርቶ ቢሆን የሰውዬ ሚዲያ ላይ በቀጥታ ስርጭት ተወራበት ማለት ነው። አሳዛኝ ነው ብቻ የሆነ ነገር ማለት ነውና አሳዛኝ ብቻ ተብሎ የሚታለፍ አይደለም። እንደኛ አንዳንድ ሰዎች በህግ መጠየቅ ይኖርባታል የሚልን ሀሳብ ይዘው መጥተዋል። ምክንያቱም አንደኛ ያለ ፍላጎት ሀሳቡ ተቀድቶ እንዲገባ የተደረገው እሱ በህግ ያስጠይቃል፣ የሰውን ፕራይቬሲ የሚነካ ስለሆነ ማለት ነው። ሌላው ነገር አሳዛኝና አሳፋሪ የሆነው ጥቁር ሰው እንዴት ጥቁር ለብሶ ካሜራ ፊት ለፊት አስቀምጦ ለወሬ ይመጣል ማለት በቃ አዝኛለሁ ይሁን ባይን እየጠረኩ ነው ኧረ እባክህ ምናምን እየተባለ እየተወራ ደሬ የት ነህ ምናምን በምንድነው እንደዚህ ሆኖ እንደዚህ እያለ እያንዳንዱ ነገር እንዲያስረዳት እየጎተጎተች ከስር የማይሆን ወሬ ቢያወራ እየተቀረጸ እንደሆነ አያውቅም። ሌላ ትልቅ የስብዕና ግድያ ደረጀም ላይ ሊፈጠር ይችል ነበርና ይሄንን እሱ እንደውም የገለጸው ምንድነው ይሄ መሀይምነትና ከዛ ባለፈ ደግሞ ሆዳምነት ነው። ስለዚህ
ሆዳምነት ነው። ከዚህ በላይ ሊገልጸው የሚችለው ቋንቋ የለኝም ይላል። አንዳንድ ጊዜ የሚያደርጓቸው ነገሮች ለልጆቻቸው አርአያ ሞዴል የሚሆኑ መሆን አለባቸው። ለገንዘብ ብላችሁ በዚህ እድሜ በዚህ ያስተውሉት ደረጃ እንደዚህ ከተደረገ ልጆቻቸው ከዚህም በላይ ቢያደርጉ እናንተ የመቆጣት ምን ሞራል ይኖራችኋል? እና አሳዛኝ ነው የሆነው ነገር ማለት ነው። እንግዲህ በዚህም ባሉት በዛ በሁለቱ ሰዎች መካከል ያለው ነገር እየተካረረ ሄዷል። ደረጀም በሚዲያ በቀጥታ በመውጣት ነው ጉዳዩን ያወገዘው። ከአሳዛኝነትም አልፎ እንግዲህ ይሄ አሳዛኝ ሆዳምነትና መሀይምነት ነው ሲል ገልጾታል ማለት ነው። እንግዲህ ከዛ ውጪ ደረጃ ወደፊት መጥቶ ነገሮችን እያብራራ ነው የሚገኘው። እሷም እንደምትል እስካሁን እየተጠበቀ ነው ያለችው ነገር የለም። በአደባባይ ወጣ ይቅርታን እጠይቃለሁ የሚል መግለጫን በወረቀት በቁራጭ ወረቀት ጽፎ ከመስጠት ውጪ ማለት ነው። እና እንደኔ ግን ሰው እንዴት በእንደዚህ አይነት ነገር ውስጥ ራሱን ሊያገኘዋል? እንዴት በየጊዜው በየቀኑ እንደዚህ አይነት ስህተቶችን ይሰራል? ሰዎች በራሳቸው ሀሳብ የሚሄዱበትን መንገድ ሊሄዱ ይችላሉ። የሚመስላቸውን ለቢዝነሳቸው ያዋጣናል የሚሉትን መንገድ ሊከተሉ ይችላሉ። ነገር ግን ይሄ ሁሉ ነገር ሲደረግ እንዴት ህሊና የሚባል ነገር ወደ አእምሮ መጥቶ አይጠይቅም ነው? እንዴት አእምሮ በዚህ ደረጃ ይሸጣል? እና አንዳንድ ጥናቶች ምን ይላሉ? የሰው ልጅ ገንዘብ ሲቆጣጠረው የሚያሳያቸው ባህሪያት ምንድን ናቸው ብላችሁ ብትጠይቁ የሚነግራችሁ ብዙ ነገር አለ። አሁን ላይ ያለንበት ጄኔሬሽን ወይም ደግሞ ያለንበት የሶሺዮ ኢኮኖሚክ መንገድ ካፒታሊዝም ነው። ካፒታሊዝም ላይ ማንኛውም ሰው የፈለገውን ነገር ያድርግ፣ ገንዘብ ነው ሊድ የሚያደርገው። ሶ ሞራል የለም፣ ሪሊጅን የለም፣ ሃይማኖትም ሌሎችም ነገሮች አይደሉም። ስለዚህ የሚገዛን ምንድነው? ገንዘብ ነው። ሶ ሰዎች ወደዚህ አመለካከት ከመጡ ቆይተዋል ማለት ነው። እንግዲህ ሌላውና ዋነኛው ነገር ለምን ይሄ ጉዳይ እንደዚህ ሊሆን ቻለ? ሰው ምክንያታዊነቱን እንዴት እያጣ ሄደ? ሰው እንዴት ለገንዘብ አደረ? የሚለው ነገር ትንሽ እንደው በሚመስጥ በትረካ መልኩ ላሰማችሁ እና ገንዘብ እንዴት የሰውን ሞራልና የሰውን ስብዕና ገዝቶ እንዳለ ዓለም እንዴት እንደተቆጣጠራት እነግራችኋለሁ። ገንዘብ በተለይ እሷ ላይ ሲሆን ያው አርቲስት ስለሆነች ታዋቂ ስለሆነች ብዙዎቹን እንትን አለ እንጂ ብዙ ሰው በዚህ አይነት መንገድ ነው እየኖረ ያለው እና አስቀያሚ የሚባል የካፒታሊዝም ሲስተም ላይ ነው የምንገኘው። እንደምታውቁት ሶሻሊዝም አለ፣ ኮሚኒዝም አለ፣ ካፒታሊዝም አለ። ያው ሚክስድ የሚያደርጉ ሀገራት አሉ እንደ ካናዳ አይነቶቹ። እኛ ግን ሙሉ በሙሉ ካፒታሊዝም ውስጥ ነን ያለነው። ስለዚህ ማይንድ ሴታችን በዛው እየጸና እንዲሄድ ሆኗል ማለት ነው። ገንዘብ ከስነ ምግባርና ከሃይማኖት በላይ ትኩረት እንዲያገኝ ያደረጉ ምክንያቶች በርካታና ውስብስብ ናቸው። ይህ ለውጥና ሽግግር ግን በድንገት የመጣ ሳይሆን በማህበራዊ ኢኮኖሚያዊና ፍልስፍናዊ ለውጦች ምክንያት የመጣ ነው። ዋና ዋና መንገዶቹ በብዙ ሰዎች በተለያየ መልኩ ቢገለጹም ነገር ግን የዓለም ምክንያታዊ መሆን ወይም ራሽናላይዜሽን ከሞራልና ከሃይማኖት በፊት እየቀደመ መምጣቱ ነው። የጥንቱ ዓለማዊ በሃይማኖት እሴቶችና በታምራት ላይ የተመሰረተም ነበረ። ነገር ግን የሳይንስና የቴክኖሎጂ እድገት ዓለምን በቁጥርና በሎጂክ እንድንመለከት አድርጎናል። ሃይማኖት እና ስነ ምግባር እየጠፋ እንዲመጣ ረቂቅና በቁጥር የማይለኩ እየሆኑ መጥተዋል። ገንዘብ ደግሞ በአንጻሩ ግልጽ በቁጥር የሚለካና ውጤቱ ወዲያው የሚታይ በመሆኑ ይህም ሰዎች ለሚረክስና ለሚታይ ነገር ቅድሚያ እንዲሰጡ አድርጓቸዋል። አሁን ታዲያ የኑሯችን ዘይቤው እንዳለ ተቀይሮ ከማህበረሰባዊነት ወደ ግለሰባዊነት መውረድ ከጀመርን ሰነባብተናል። በጥንት ጊዜ የሰው ልጅ ሕይወት በማህበረሰብና በሃይማኖታዊ ተቋማት ላይ የተመሰረተ ነበረ። የሰው ዋጋ የሚለካው በባህሪውና ለማህበረሰቡ በሚያበረክተው አስተዋጽኦ ነበር። አሁን ግን ቅሉ ግለሰባዊነት ስለነገሰ እያንዳንዱ ሰው ራስን ለመቻልና ድህነቱን ወይም ደህንነቱን ለማረጋገጥ ገንዘብ የግድ ያስፈልገዋል። ቀደም ሲል ለደህንነታችን ፈጣሪን ወይም ጎረቤትን ተስፋ እናደርግ ነበር። አሁን ግን ደህንነት የሚገዛው
በገንዘብ፣ በኢንሹራንስ፣ በጤና እንክብካቤ፣ በቤቶችና በመኪኖች ውስጥ ሆኗል። ሌላው የካፒታሊዝም ስርዓት ተጽዕኖ አእምሯችን ላይ አቃጭሎ ብዙዎቻችን ከሰውነት ወደ እንስሳትነት ቀይሮን እዚህ ደርሰናል። ዓለም ያወቀው ያሁኑ የዓለም የኢኮኖሚ ስርዓት ካፒታሊዝም ትርፍን ማዕከል ካደረገ ሰነባብቷል። የውድድር መንፈሱ አንድ ተቋም ወይም ግለሰብ በገንዘብ ካልበረታ በስተቀር በገበያ ውስጥ መቆየት እንዳይችል አሽመድምዶ ይዞታል። ይህን ደግሞ ለመኖር የግድ ማሸነፍ በሚለው ስሜት ሰዎች ስነ ምግባርን ወደ ጎን ገሸሽ አድርገው ገንዘብ ላይ እንዲያተኩሩ አስገድዷቸዋል። ፍጆታውና ኮመርሻሊዝም ደግሞ የሚገኘው አዳዲስ ዕቃዎችን በመግዛት ነው የሚል አስተሳሰብ በሰፊው በመስፋፋቱ ገንዘብ የደስታ ሁሉ ምንጭ ተደርጎ እንዲወሰድ ሆኗል። ገንዘብ እንደ ሁለተኛና እንደ ሁለንተናዊ ቋንቋ በመሆኑ ሃይማኖትና ስነ ምግባር እንደ ባህሉና እንደ እምነቱ ሊለያይ እንደሚችል፣ ይህ ደግሞ በሰዎች መካከል ልዩነት ሲፈጠር ሊያሳየን እንደቻለ ከዚህ መረዳት ይቻላል። ታዲያ ሃይማኖትና ስነ ምግባር እንደ ባህሉና እንደ እምነቱ እየተለያዩ እዚህ ደርሰው ነበር። ይህ ደግሞ በሰዎች መካከል ልዩነት ሲፈጥር፣ ገንዘብ ግን ሃይማኖት፣ ዘር ወይም ቋንቋ ሳይለይ ሁሉንም ሰው የሚያገናኝ ሁለንተናዊ ቋንቋ ተደርጎ ከተወሰደ ሰነባብቷል። ዓለም አቀፋዊ ግንኙነት በሰፋ ቁጥር ሰዎች በጋራ እሴቶች ወይም ሃይማኖቶች ከመገናኘት ይልቅ በጋራ ጥቅም ወይም ገንዘብ መገናኘትን ከመረጡ ሰነባብተዋል። በዘመናዊ ዓለም ጊዜ ገንዘብ ነው የሚለው ብሂል ሰፍኖ በሰዎች አእምሮ ከተቀረጸ ዓመታትን አልፏል። ሰዎች ለጸሎት፣ ለቤተሰብ ወይም ለበጎ አድራጎት የሚሰጡት ጊዜ ገንዘብ በማይገኝበት ተደርጎ ስለሚቆጠር እንደ ጊዜ ማባከን መታየት ከጀመረ ቆይቷል። እንግዲህ ገንዘብና እምነት፣ ገንዘብና ሞራል ሁለቱ በተለያየ መንገድ መሄድ ከጀመሩ ሰነባብተዋል። ዛሬ ያለንበት የዘመናዊ እይታ ከድሮ ከነበረን እይታ አንጻር በሰፊው ከሄደ ሰነባብቷል። የሰው ዋጋ በባህሪውና በሃይማኖቱ ይለካ የነበረው አሁን ታዲያ ባለው የገንዘብ መጠንና ስልጣን መመዘን ከጀመረ ዓመታት ተቆጥሯል። መሸሸጊያ ተብሎ ሲታሰብ የነበረው ፈጣሪና ቤተሰብ አሁን በባንክና በሀብት ተተክቷል። የህይወት ግቤ ነው እያሉ ሰዎች ይናገሩለት የነበረው ሰላምና መንፈሳዊ እርካታ፣ እድገትና ቁሳዊ ስኬት የሚባሉ ውዥንግሮች መጣው ዓለሙን ተቆጣጥሯል። ይህ ሁኔታ በብዙዎች ዘንድ የሞራል ዝቅጠት ተደርጎ ቢታይም ቅሉ በአንጻሩ ግን የሰው ልጅ ካለፈው በበለጠ በቁሳዊ ህይወቱ እንዲበለጽግ ረድቶታል። ይሁን እንጂ የሰው ልጅ አሁንም ቢሆን ውስጣዊ ሰላም ለማግኘት ወደ ስነ ምግባርና መንፈሳዊነት መመለስ አለበት እንጂ በዚሁ ከቀጠለ ሁሉም ሰው የአእምሮ ታካሚ መሆኑ እንደማይቀር ጥናቶች ያሳያሉ። እንደ አብነት እንግዲህ ካርል ማርክስና ሌሎች ፍሬድሪክ ኒቼን የመሰሉ ሰዎች ስለ ገንዘብ የበላይነትና አእምሮና ሞራል እንዴት በዚህ ቁጥጥር ውስጥ እንደገባ የሚያሳየውን ትንታኔ ነግረናችሁ የዛሬ ፕሮግራማችንን እንጨርሳለን። ካርል ማርክስ በአንድ ወቅት ገንዘብ እንደ አዲስ አምላክ ተቆጥሯል ሲል የተናገረው ይህንን በማየት ነው። ማርክስ የሰው ልጅ ታሪክ በቁሳዊ ፍላጎቶች የሚመራ ነው ብሎ ያምናል። በሱ እይታ ገንዘብ የሰው ልጅ እውነተኛ ማንነትን ቀይቶታል ወይም ደግሞ ከቀማውና ከወሰደበት ሰንብቷል። ገንዘብ እንደ ሁሉን ቻይ ወይም the omnipotence of money በሚለው መጽሐፉ እንደተናገረው ማርክስ እንደሚለው ገንዘብ ሁሉንም ነገር የመለወጥ ኃይል አለው። ለምሳሌ አንድ ሰው በጣም መጥፎ ባህሪ ቢኖረው ገንዘብ ካለው ግን በህብረተሰቡ ዘንድ ክቡር እየተባለ ይጠራል። ገንዘብ አስቀያሚውን ቆንጆ፣ ፈሪውን ደፋር ማድረግ አስማታዊ ኃይል አለው ሲል ይናገራል። በዚህ ምክንያት ሰዎች ከእውነተኛ ባህሪያቸው ይልቅ ገንዘብን ማምለክ ጀምረዋል። አረ ወዴት እየሄድን ነው ሲል የጮኸው ገና በጅምሩ ነበረ። ሌላው ሃይማኖት እንደ ኦፒየም ተጠቅመውታል። ሪሊጅን አዝ ኦፒየም በሚለው መጽሐፉ ማርክስ ሃይማኖት በድሆች ላይ
የሚፈጸመውን ኢኮኖሚያዊ ጭቆና ለመርሳት የሚጠቀሙበት ማደንዘዣ ነው ብሎ ያምናል። ሰዎች በምድር ላይ ያለውን የገንዘብ ችግር ታግሰው እንዲኖሩ ሃይማኖት በሰማይ ዋጋችሁን ታገኛላችሁ በማለት ይነግራቸዋል ይላል። ይህንን የሃይማኖት ፍልስፍና ወይም የሃይማኖት መመሪያን በመከተል ባለስልጣናት ወይም ሀብት ያላቸው ሰዎች ሌሎችን ለማሞኘት በፎልሲፋይ በማድረግ በሐሰተኛ ትርጉም ሲያታልሏቸው ይታያል ይላል። ሌላው ሸቀጥ አምላኪነትን እንደ ትልቅ ነገር በመውሰድ ወይም ኮሞዲቲ ፌቲሺዝም በዘመናዊ ዓለም በሰዎች መካከል ያለው ግንኙነት ጠፍቶ በእቃዎችና በገንዘብ መካከል ያለው ግንኙነት ሰፍኗል ይላል። ለሰዎች ልጅ ክብር ከመስጠት ይልቅ ለምናመርተው ዕቃ ትልቅ ክብረትን እናጎናጽፋለን። ሌላው እሱ ጓደኛ ፍሬድሪክ ኒቼ በአንድ ጊዜ እንዲህ ሲል ተናግሯል። የእሴቶች ባዶነት ወይም ኒሂሊዝም ሃይማኖት የሞራል የበላይነቱን ሲያጣ በሰዎች ሕይወት ውስጥ ትልቅ ባዶነትን ይፈጥራል። ያንን ባዶነት ለመሙላት ደግሞ ሰዎች ወደ ቁሳዊ ስኬትና ወደ ገንዘብ መዞራቸው አይቀርም። የመንጋ ሞራል ሲል የገለጸው ስሌቭ ሞራሊቲ ደግሞ በባህላዊ ሃይማኖቶች በተለይም በሌሎችና እንደዚሁ በክርስትና ትህትናንና ድህነትን እንደ መልካም ነገር መናገራቸው፣ ነገር ግን ዘመናዊ ሰው ደግሞ ይህንን ትቶ የስልጣን ጥማቱን ዊል ቱ ፓወር በገንዘብ አማካኝነት መግለጽ በመጀመሩ ነው። ገንዘብ እንደ አዲስ መለኪያ ስለተቆጠረ የሞራል የበላይነት ጠፋ። የሰው ልጅ ማንነቱን የሚለካበት ሌላ ሚዛን ፈለገ። ያ ሚዛን ደግሞ ሀብት ሆነ ይላል። ይህንን ሁሉ ፈላስፋዎቹ የሚሰጡትን ሐሳብ የሚያሳየው ገንዘብ የገነነው በራሱ ጥንካሬ ብቻ ሳይሆን ሃይማኖትና ሞራል ማህበረሰቡን አንድ የማድረግ አቅማቸው እየደከመ በመምጣቱም ጭምር ነው። ማርክስ ስርዓቱን ካልቀየርን ገንዘብ ባሪያ ያደርገናል ሲል፣ ኒቼ ደግሞ አዲስና ጠንካራ የሞራል እሴቶችን ካልፈጠርን ቁሳዊነት ይውጠናል ብለው ካስጠነቀቁ ዓመታት አልፈው ነበር። ይሄው ዛሬ ላይ ገንዘብና ቁሳዊነት ከሞራልም ከሃይማኖትም ከማህበረሰባዊ እሴትም በልጦ ጭንቅላታችንን ተቆጣጥሮ የምናደርገውን ሁሉ እስኪያሳጣን ድረስ ቁጥጥር ውስጥ ከቶናል። ዛሬ የሰማናቸው የተለያዩ ታሪኮች አንድ ሰው ሲከፋ ሌላው የሚደሰትበት፣ የአንድ ሰው ጉዳት ለሌላው የገንዘብ ማግኛ ዘዴ የሚሆንበት ትልቁና ጥልቁ ዓለም ላይ ደርሰናል። ብዙ ነገሮች ሳይነገሩ የሆኑ አይደሉም። ከ200 ዓመት በፊት የተጻፉ መጻሕፍት እንኳን ዛሬ ላይ እንዴት እንደምንኖር ፍንትው አድርገው አስቀምጠውታል። ፍሬድሪክ ኒቼና ካርል ማርክስ ይህን የተናገሩት ከብዙ ዓመታት በፊት ቢሆንም ቅሉ ዛሬ ግን ብዙ ሰዎች የሚያጋጥሟቸው ነገሮች ከነዚህ ፕሪንሲፕልስ ወይም መርሆች ያፈነገጡ አይደሉም። ይህንን ለማሳያነት የተጠቀምነው ሰሞኑን ወይም ትላንትና ዛሬ የተከሰቱ ነገሮችን በማጣቀስ ነው። በተለይም አርቲስቷ የፈጸመችው ተግባር ከሁሉም ሰዎች ጋር የሚቃረን ባይሆንም የሷ በዩቲዩብ ወይም በሶሻል ሚዲያ በግልጽ ለህዝብ ስላደረሰችው እንጂ ሁሉም ሰው የሚያልፍበት ዋና መሰረታዊ የሆነ የህይወት ዘይቤ ከሆነ ሰነባብቷል። ይህንን ተከትሎ እንግዲህ አርቲስት ደረጀ የሰጠው ቃለ መጠይቅ ከዚህ እንደሚከተለው ይቀርብላችኋል። እሱ ኮሜዲያን ደረጀ ደውያለሁ። ደረጀ ሁላችንንም እግዚአብሔር ያበርታን። አሜን 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 አሜን። እንዴው ትላንት ምንድነው የሆነው? ደሬ በቃ ከቅርብ ሰዎቹና በሙያም በጓደኝነትም ከምትቀራረቡት አንዱ አንተ ነህና ትላንት የተፈጠረው ምንድነው? እንዴው ከህልፈቱ ጀምሮ ያለው ነገር በጣም የሚገርም ነገር። እኔ አልጠበቅኩም፣ እንደዚህ አይነት ነገር አልጠበቅኩም። ይሄም ነገር ይሆናል ብዬም አላሰብኩም። አጋጣሚ በቃ ወንድሙ በለው ከአስናቀ ስልክ ሲደወልልኝ እንደዚህ አይነት ቀልድ አልፈልግም ምናምን ያልኩት በፍጹም ስላልጠበቅኩትና ምሳ ሰዓት አካባቢ ነው። ደረጀ እባክህ ትንሽ ቆይ ደካከመብኝ እባክህ ምናምን ሲለኝ በቃ ሰማይ ተደፋብኝ። በፍጹም ለማመን ይከብዳል። እንግዲህ አጠገብህ አብረው ስንት ነገር አብረህ ያሳለፍከው ሰው ድንገት እንደዚህ ተብሎ ሲነገር እንዲህ ነው አላለኝም። በቃ ትንሽ ደካክሞብኛል ምናምን ነገር ሲል ያው ይገባሃል። በጣም እጅግ በህይወት ዘመኔ ነው የደነገጥኩት። እንደዚህ ደንግጬ አላውቅም በህይወት ዘመኔ። እዛ ወደ ሆስፒታል ነው የሄድከው? ወደዛ ነው የሄድኩት። ከቤት እነሱ ወደ ሆስፒታል እየሄዱ ነበርና እኔ ከነበርኩበት ቦታ እንዲሆነ አጋጣሚ ስለ ጉዳይ ነበር። ከዛ ጋር ጨራርሼ ወደዛ ሲሄድ ኦልሬዲ በቃ ሁሉም
ማሆን ሆኖ ነው የደረስኩት። ያሳዝናል። ዋው በጣም የብዙዎችን ልብ የሰበረ ነው። ነፃነት በስራዎቹ ብዙ ወዳጅ አድናቂዎች አሉት፣ ግን ደግሞ የሞቱ ድንገተኛነት ብዙዎችን አሳዝኗልና ከቅርበትም ከስራ ባልደረባነትም አንፃር እንዲያው ከሙያ አንፃር ነፂን ባጭሩ እንዲያው ባንተ እይታ እንዴት ትገልጸዋለህ? ደራ ነፂ ማለት እኮ ለሙያው የተፈጠረ ለሙያው የለፋ የደከመ የወጣ የወረደ ከሱ ይልቅ ሰው አግኝቶ ሰው አትርፎ እንዲያድር የሚመኝ በጎ ሐሳቢ ከሁሉ በፊት ለፊት ለሁሉ ሰው ከፊት የሚቆም ከህፃን ከአዋቂው ከሙስሊም ከክርስቲያን ከምን ልበልህ ምሁር ከምን ከሁሉ ጋር ተገባብቶ የሚኖር በእውነት እንደዚህ አይነት ጸጋን በጣም ጥቂቶች ናቸው የሚያገኙትና በጣም ከጥቂቶቹ አንዱ ነው ነፃነት። እጅግ በጣም 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 ትሁት ሰው አከባሪ ለሰው የሚቀድም ነው። በቃ እኔ እንግዲህ አሁን ሰርጌን የዳረኝ እሱ ነው። በቃ ቆሞ ሁሉን ነገር ያደረገልኝና እንኳን ህይወትህን ለመለወጥ አይደለም በችግርህም የሚገኝ በጣም ትልቅ ባለሙያ ነው። ያሳዝን ነው። ነፃነትን ምልህ ያንተን ያክል ወይም ሌሎች መቀርባችሁን ሰዎች ያህል እንኳን ባይሆን በተወሰነ መልኩ አውቀዋለሁ፣ ግን በዋነኛነት ትኩረቱ የኃላፊነት ስሜት ሰዎችን የማገዝ የመርዳት ነገር እንዳለው በተወሰኑ ውስን በሆኑ አጋጣሚዎች መረዳች ያለው ያ ነገሩ የበለጠ ያሳዝናል። ምልህ እንግዲህ ከዚህ ዓለም የምንሄድባት ጊዜ ውስንና አጭር ናት። በቆይታችን ምን መልካም በጎ ነገር ሰርተናል የሚለው ነው ትልቁ ተመዝግቦ የሚቀመጠውና ሁላችንንም እግዚአብሔር ያበርታን። ከዚሁ ከሀዘኑ ጋር ተያይዞም አንድ የተፈጠረ ነገር ነበር። በተለይ በተዋናይት ገነት ንጋቱና ባንተ የስልክ ልውውጥ ዙሪያ ደሬ እሱ ነገር ምንድነው? ፌስቡክም ላይ ጻፍከውን አይቻለሁ፣ ግን ባጭሩ የተነሳው ምንድነው? እንዲያው ካገኘው ሃይቀር ምንድነው የሚለውን ብቻ አውርተንበት እንለፍ ለማለት ነው። ሞት በቃ ምን ሆኖ ነው ዳይ? በእግዚአብሔር ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ። ለምሳሌ እንግዲህ ትልቅ ስነ ምግባር የሚባለው ምንድነው? አንተ አሁን ደውለህ ደረጀ እንዲህ ልናረግ ነው ስትለኝ ልቀርጽህ ነው እንደዚህ አይነት ነገር አለ እንደዚህ አይነት ይሉታ ላውለው ነው ማለት አንድ ነገር ማወቅም ነው ትልቅነትም። እንዲሁ ግን በማህበራዊ ግንኙነታችን ባለን ሁሉ ጨዋታችን ምናምን ተደዋውለንም እናወራቸው የራሳችን ጉዳዮች ሊሆኑ ይችላል። እዚህ ጋር ለሌላ ነገር ፍጆታ ለማዋል አንተ ሳይነገርህ መቀረጽህን ሳታውቅ ሌላስ ነገር በጣም በመጥፎ ነገር እስኪወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስበው መደረጉ በጣም አሳዝኖኛል። እኔም መልስ ሰጥቼበታለሁ። እንደ ማንኛውም መልካም ግንኙነታችን እንግዲህ አብራን ስለነበረች ሀዘኑ የት ነው ቤቱ የት ነው ምንድነው የሚደረገው ምናምን ትለኛለች በሚል እሳቤ ማውራት ያለብኝን ነገሮች ሁሉ ነው ያወራሁት። ወራት የሌለበትም ነበረ በመሰረቱ። ግን ከስልኩ ግንኙነት አንጻር እንደዚህ አደባባይም ይሄዳል የሚል ስሜትም አልነበረም እና እንዲህ ሲደረግ በእውነት ሆዳምነት፣ አለማሰብ፣ ነገን አለማወቅ፣ መማር በቃ ከንቱ መሆኑን ያሳየ ነው። ያዘንኩበት ነው። በጣም ነው ያዘንኩት።
በአጋጣሚ እኔም ምናልባት በተፈጠረ ነገር ካለ ያዘንም አካል ካለ ግለሰብ ምንም ካለ ይቅርታ ጠይቃለሁ። ምናልባት እኔ ግን ምንም ይሄ ነገር እንደዚህ ይፈጠራል ብዬም ስላላሰብኩ እንደው የጥፋተኝነት ወይም የእንትን ስሜት የለኝም። ግን ሌላው ሰው ባያደርገው ምን አይነት ዘመን ላይ ያለ ነው? እንደው ለገንዘብ ብቻ ነው በቃ እንዲህ የለፋን እየደከምን ያለ ነው ማለት ነው እንድል እንዳስብ አድርጎኛል። በእውነት የምናደርገውን ነገር እናስብ፣ የምንፈጽመውን ነገር እናስብ። ለገንዘብ ስናስብ የምንጎዳውን እናስብ፣ የምንጠቅመውንም እናስብ። ገንዘብ በጣም መጥፎ ነገር፣ ገንዘብ ለማግኘት በጎ ነገር ማድረግ እየተቻለ በመጥፎ ነገር ገንዘብ ለማግኘት መሞከር ግን ጥሩ አይደለም። ይሄ ነው የተሰማኝና በእውነት በጣም አዝኛለሁ። እንግዲህ ካለማወቅ የተፈጠረ ነገር ነው ብዬ አልልም። ገንዘብ ለማግኘት የተደረገ ነገር ስለሆነ ነው። ጥሩ አይደለም። በእውነት በመሰረቱ ጥሩ አይደለም። ያሳዝናል። ደረጀ በአንተ ቦታ ሆኝም ባይሆን እንዳለን ጨዋነት፣ እንዳለን ስነ ምግባር፣ እንዳለን ወዳጅነት፣ የሙያ ትስስር፣ ጓደኝነት ያስደነግጣልም ያሳዝናልም። ይሄንም ምለው የኖርንበት ስብዕና የኖርንበት ባህል የሚባል ነገር አለና በዋነኛነት ያንተም የሷም የሌሎቻችሁም ጥብቅ ወዳጅ ነው። የሙያ ጓደኛ ወዳጅም ነው። ሁለት እንዳልከው ደግሞ በየትኛውም በሰለጠነው ዓለምም ቢሆን እዚህ ሀገር ሌላው ቀርቶ ለህግ የሚቀርብ ነገር ሆኖ እንኳን ስትጠየቅ እየተቀዳህ መሆኑ ይነገራል። በዋነኛነት ይሄ ነገር እንዲቀዳ ትፈቅዳለህ ወይ ተብለህ ነው እንደ የስልጣኔ ጫፍ ተደርጎ ቢቆጠርም። ሁለተኛ ባለን ጓደኝነትና ቅርበት ደግሞ እንደፈለግን የምናወራቸው ወዳጆች አሉ። ለአደባባይ የማይሆኑ ነገሮች አሉ። ልጆቻችን ፊት የማንላቸው ነገሮች አሉ። ይሄን ሁሉ አርቆ የሚገዛው የማህበራዊ ህግ አለ። ህሊና የሚባል ሞራል የሚባል ነገሮች አሉ እና ከዛ አንፃር መታሰብ ነበረበት እንጂ ማናችንም በተፈጠረ ለቅሶ አንተም ወደ እኔ እኔም ወደ አንተ ወይም ወደ ሌሎቻችን እንደ ቅርበታችን ቢደወል አንስተን መረጃ የመንገር ግዴታ አለብን፣ የወዳጅነት ግዴታ አለብን። ከዛ አንፃር ነው። ግን ዘመኑ ወዴት እየወሰደን ነው? እንዲያው ስልጣኔውና ቴክኖሎጂውንም ቢሆን በአግባቡ ብንጠቀም ተገቢ በሆነ ከጨዋነት ከስነ ምግባር ባልጎደለ እና ወተም በትክክል ሐሳብህን መግለጽ ግን ከሚደግፉ ሰዎች ነን። ምክንያቱም አንዳንዴ በሌሎች ትህትና፣ በሌሎች ጨዋነት፣ በሌሎች ስነ ምግባር ሌሎች እንዲፈነጩ ማድረግም ተገቢ አይደለም። መስመር ሊኖር ይገባል። ስለዚህ የተፈጠረው ስተት አግባብ አይደለም ባይ ነኝ እኔም እና አንተ የሚጨምረው ካለ ሐሳብ ልቀበል ብዬ ነው ደሬ። እኔ አሁንም ቢሆን እንደው ኃላፊነት ተሰምቶት የሚሰራ አካል ይሄ ዩቲዩብ ይሄ ምናምን ቲክቶክ የሚባለው ነገር ኃላፊነት ተሰምቶት የሚሰራው ዘመን ይምጣልን እላለሁ። ማንም እየተነሳ እንደፈለገ የፈለገውን ነገር ለጥፎ ያንተ ይሁንታ ሳይፈቀድ አላስፈላጊ ነገር ውስጥ የምትገባበት ዘመን ላይ ነው ያለውና እንደው ማስተዋል ይስጠን ነው የምለው። ማስተዋል ይስጠን። ወጣቶቹ ትንንሾቹ ልጆች እንኳን እሺ እድሜም ምናምንም አላስተማራቸውም እንላለን። ዓለም ያለበት ነገር ነው ብለንም እንኳን እዚህ ራሳችንን ልናታለን እንችላለን። ትልልቅ ሰው ግን እዚህ ነገር ውስጥ ገብቶ ማየትን የሚያህል የሚያሳፍር የዘቀጠ ትውልድና ማህበረሰብ ማየት በጣም ያሳዝናል። ይህን እንደ ማህበረሰብ ጠቅላላ አይደለም እየተሳደብኩ ወይም እየተናገርኩ ያለሁት፣ ግን እዚህ ውስጥ ያሉ የዘቀጡ ሰዎች አሉና ይህንን ነገር እንደው ረጋ ብለው ራሳቸውን እንዲያስተውሉ ማስተዋል እንዲሰጥ በጣም በጣም አበክሬ እናገራለሁ። ምክንያቱም የምናሳድጋቸው እኛ የወለድናቸው ልጆች አሉ ገና በጣም ብዙ ነገር የሚሸከሙ። እነዚህ ልጆች ላይ ነው ጣጣ እየቻለን የምንሄደው። እኛስ እሺ የቀደሙቱ ብዙ ነገር አስተምረውናል። በተቻለን መጠን የምናወራው ምን የምንለውን በተቻለን መጠን በማስተካከል ወይም ደግሞ የምናወራውን ለምንትን ለማለት ሞክረናል። ብንሳሳትም ይቅርታ እንላለን፣ እንዳንሳሳትም ጥረት እናደርጋለን። ከተሳሳትንም ደግሞ ሌላው እንዲማርብን እኛ ምክንያት እንሆናለን እና እንደው ማስተዋል ይስጠን ነው የምለው። ሰቦር ማስተዋል ይስጠን። አሜን። ከዚሁ ጋር አያይዘንም ነገ ቀብሩ ሲፈጸም ቅድሚያ ስጋቶች አሉ። ምክንያቱም ከዚህ በፊት የምንወዳቸው የምናከብራቸው ሁሉም ሰው በጋራ ሐዘኑን ጉዳቱን የገለጸባቸው ብዙ ሙያተኞችን ቀብረናል፣ ሸኝተናል። የህይወት አካል ስለሆነ ማለት ነው። ከዚሁ ጎን ለጎን ግን ነገም በነፃነት ቀብር ላይ አላስፈላጊ የሆኑ ቀረጻዎች፣ አግባብ ያልሆኑ ቤተሰብን፣ ማህበረሰብን፣ ሁላችንም ሊያሳዝኑ የሚችሉ
ኃላፊነት የጎደላቸው ድርጊቶች ነገ ሊፈጽሙ የሚችሉ ጥቂት የሚባሉ ወገኖች ሊኖሩ ይችላሉ። ከወዲሁ እሱን በተመለከተ አጭር ማሳሰቢያን እናጋራና የቀብሩን ሰዓትና ቦታ ግን እንገልጻለን። ደርዬ እሺ እኔ ምናሁንም ደግም የምለው ይሄንን የሚቆጣጠር አካል አለ በመንግስት ደረጃ ምናምንም አለና እንደው ሃይ ባይ መኖር አለበት ባይ ነኝ። በቃ ሃይ ባይ አረ እንደው በቃ እንዴ የሚል አካል መኖር አለበት። በቃ ሁሉም የተነሳ የሚፈልገውን ነገር ለጥፎ ሰውን ማሳጣት ተገቢ አይደለም። ተገቢ ያለመሆኑን በህግ አግባብ መስመር አስይዞ ይሄ ነገር እንዲህ ነው የሚል አካል መኖር አለበት። አለ በእርግጥም አካል አለ። ያንን ነገር ለመፈጸም ያው ዓለም ስለፈቀደ ዓለም ያደረገውን ነገር እናድርግ ነው። እኛ ደግሞ ባህላችንም አስተዳደጋችንም የመጣንበትን ማህበረሰብ ስሜት ይሄ አይደለምና በተቻለ መጠን እንደ በቃ ሃይ መባል ያለበት ቦታ ላይ ሃይ መባል አለበት። ለምን በቃ እኛ እንደ ፈረንጁ እንደ ሰለጠነው ዓለም አይደለም። በጣም ልናተኮርባቸው ወደፊት ገና ብዙ ነገር ልንሰጣቸው የምንችላቸው ልጆች አብረውን አሉ እጃችን ላይ እና በጣም መጠንቀቅ አለብን። ይሄን የሚመለከተው አካል አበክሮ ሊሰራበት አበክሮ ይሄን ነገር ጊዜና በደንብ አጥኖት ሰጥቶ ሊያተኩርበት የሚገባ ነው እላለሁ። በተረፈ ነገ ስላሴ ጠዋት ላይ ነው እሷን ከአሜሪካ እንቀበላትና ስላሴ ነው የሚሆነው ከ6 ሰዓት እስከ 6 ተኩል ባለው በፊት ቀብሩ ይፈጸማል። ስላሴ ነገር ከሰዓት ከተራ ስለሆነ ጠዋት ላይ ቀደም ማድረግን እንጨርሰዋለን። ነገ ነው እንግዲህ መርሃ ግብሩ የተዘጋጀው። ሁላችንም እግዚአብሔር ያበርታን ያጽናን። እንግዲህ ደርዬ አንተም በሰጠህን መረጃ መሰረት ነገ የነጻነት ባለቤት ከዚህ ከሰሜን አሜሪካ አዲስ አበባ ትገባለች። ከዛ በቅድስት ስላሴ ካቴድራል ቤተክርስቲያን በኢትዮጵያ ከቀኑ 6 ሰዓት ይፈጸማል ስርዓተ ቀብሩ። የምትችሉ ሁሉ በቦታው ተገኝታችሁ ሀዘናችሁን መግለጽ ትችላላችሁ። ደርዬ ቀረ የምትለው ነገር ካለ መልእክትን ልቀበልና መሰነባበት እንችላለን። በቃ እንደው ሁላችንም በሙያው ውስጥ ያለን እንዲሁም ለተለያየ ሙያ ውስጥ ያለን ሁላችንም ልክ እንደ ነጻነት በህፃኑ በአዋቂው በሙስሊም በክርስቲያን በሁሉም ማህበረሰብ የተወደድን ለመሆን የምንሰራውን ስራ የምናደርገውን ነገር ሁሉ በአግባቡ እንድንሰራ እንድንከውን ጥሩ ስም እንድናተርፍ እንሆን። ነጻነት ብዙ ነገር ነው አስተምሮን ያለፈው። ከሁሉ ጋራ ሁሉን ሆኖ በፍቅር ተወዶ ነው ያለፈውና ሌሎቻችንን በተለያየበት ሙያ በተቀመጥንበት በተለያየ ሙያ ውስጥ ያለን ልክ እንደ ነጻነት መሞት አይቀርምና እንደ ነጻነት በጎ ስም ይዘን እንድንሞት ይሁን። ይሄንን እላለሁ። ሁላችንም ለነጻነት ያለንን ክብር አድናቆት በቃ የማይነጥፍ ፍቅር ሰጥተነዋል። ነፍሱ በአጸደ ገነት በሰላም ትረፍ። አሜን። በድጋሜ ለመላ ወዳጆቹ፣ ጓደኞቹ፣ የሙያ አጋሮቹ፣ አድናቂዎቹ መጽናናትን እንመኛለን። የሱንም ነፍስ ይማርልን። ደርዬ በጣም ነው የማመሰግነው። ከወዳጅ ከጓደኛ ከነጻነት ወርቅነህ ህልፈት ጋር ተያይዞ ከዛም በኋላ በተፈጠሩት ጉዳዮችና የቀብሩንም ሁኔታ በተመለከተ ለሰጠህን ሐሳቦች፣ መረጃዎች ከልብ ነው የማመሰግነው። ሁላችንንም እግዚአብሔር በያለንበት ያበርታን፣ እግዚአብሔር ይጠብቀን። አመሰግናለሁ ደራ። አሜን።